ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 113ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 14 ነው 2025 ዓ.ም። እንግዲህ ትላንትና በሰራነው በ112ኛው ላይ እያደረግን ያለነው ነገር በኢትዮጵያ ከሰራተኞች የሚሰበሰበው ግብር ከሰራተኞች ደሞዝ የሚሰበሰበው ግብር ሰራተኞች ሲባል የመንግስት ሰራተኞች ብቻ ሳይሆን በአጠቃላይ ፎርማል በሆነ ማለት መደበኛ በሆነ የኢኮኖሚ ሴክተር ውስጥ በሚታወቅ ቦታ ላይ ኦፊሻሊ በሚታወቅ ቦታ የተመዘገቡ ሰራተኛ ሆነው የሚሰሩ ሰዎች። ስለዚህ የመንግስት መስሪያ ቤትን ይጨምራል፣ የመንግስት የሚያስተዳድራቸው የንግድ ተቋማትን ይጨምራል፣ የግለሰብ የንግድ ተቋማትን ይጨምራል። በአጠቃላይ በሁሉም መስክ ግን ኦፊሻሊ የተመዘገበ ቋሚ ሰራተኛ ሆነው በየጊዜው እየሰሩ ደሞዝ ከሚያገኙት ደሞዝ ላይ ግብር የሚቆረጥባቸው ሰዎች ከእነሱ የሚገኘው ግብር ከኢኮኖሚው አንፃር ቀነሰ ነው። በኢትዮጵያ ውስጥ ከእነሱ የሚገኘው ግብር በፈረንጆቹ አቆጣጠር 2015-16 ጀምሮ እንግዲህ ይሄ ተሰርቶ እስካለቀበት 2023 ድረስ ይሄ ሪፖርት ተሰርቶ እስካለቀበት ድረስ የዛሬ 2 ዓመት ገደማ ድረስ ማለት ነው ቀነሰ ነው፣ ሪዳክሽን አሳይቷል። ለምንድን ነው የቀነሰው? እንግዲህ እንዳልኳችሁ ጂዲፒው ያድጋል እና የጂዲፒው ማደግ ማለት ለምሳሌ ሰራተኛ ባለበትም ሊቀጥል ማለት ጂዲፒ ካደገ ወይንም ጠቅላላ ሀገራዊ ምርት ጣዕሙ ካደገ አብሮ ከዛ ጋር የሰራተኛው ቁጥር ማደግ አለበት። ምክንያቱም ላይክ ነው ኦፍ ኮርስ እንዴት ነው እድገት በብዙ መልኩ ሊመጣ ይችላል። አንዳንድ አሁን ኖሚናል ጂዲፒ እንደሚባለው በዋጋ ግሽበት ምክንያት እድገት ሊመዘገብ ይችላል። ስለዚህ ኳንቲቲው ሳይጨምር የምርት መጠኑ በአገልግሎትም በምርትም የሚሰጠው ማለት መጠን ሳይጨምር ከአመት ዓመት ዋጋ እየጋሸበ ስለሄደ የሀገሪቱ ጠቅላላ ምርት አደገ ሊባል ይችላል እና ኖሚናል ጂዲፒ የሚባለው እሱን ሊያቀርብ ይችላል ማለት ነው። ግን በእውነተኛው በአብዛኛው የሚሆነው ምንድነው? የዋጋ ግሽበትም የሚፈጥረው እድገት እንዳለ ሆኖ ነገር ግን የምርት ብዛት ላይክ ነው የኳንቲቲው መጠኑ ያድጋል። የሚመረተው በሀገሪቱ ውስጥ የሚመረተው አገልግሎትና ሰርቪስ ያድጋል እና ስለዚህ ቀነሰ ስንል ምን ማለታችን ነው? ከጂዲፒው አኳያ ነው። ጂዲፒው በሚያድግበት ምክንያቱም የሰራተኛው ቁጥር ልላችሁ የፈለኩት ነገር ምንድነው? የአምራቹ ቁጥር አገልግሎቱንም ሆነ ምርቱን የሚያመርተው የሰራተኛ ቁጥር መጨመር አለበት። እሱ ሲጨምር ነው እንትኑ የሚጨምረው ጂዲፒው ራሱ የሚጨምረው። ምንም እንኳን እንዳልኳችሁ ጂዲፒ አንዳንዴ በዋጋ መጨመር ምክንያት ሊመጣ ቢችልም ወይንም ደግሞ አድቫንስድ ቴክኖሎጂ ተጠቅማችሁ ያለውን ሰራተኛ ላይክ ነው መልቲፕላየር ኢፌክት ተጠቅማችሁ ለምሳሌ አንድ ሰራተኛ የሁለት ሰራተኛ ስራ እንዲሰራ የሚያስችለው ቴክኖሎጂ ምናምን ተጠቅማችሁ ሰራተኛ ቁጥር ሳትጨምሩ ምርት ግን ልትጨምሩ ትችላላችሁ። which are but rare cases በተወሰኑ ኬዞች ነው እንደዛ የሚሆነው እና ስለዚህ ከሰራተኛ ደሞዝ የሚገኘው ግብር ቀንሷል ስንል ከራሱ ዝም ብሎ ለምሳሌ አምና ከሚገኘው ጋር ዘንድሮ ያለው በቁጥር ደረጃ አብሶሉት ቫልዩስ ቀንሷል ጨምሯል አይደለም። ብራዘር ከእድገቱ ጋር ከኢኮኖሚ እድገቱ ጋር አብሮ ጨምሯል ወይስ አልጨመረም ነው ጥያቄው። ስለዚህ በዛ ኮንቴክስት አንደርስታንድ እናድርገው ማለት ነው። እና እነሱ አሁን እንደዛ ብለው ቀንሷል ብለው ካስቀመጡ በኋላ ለምንድነው ማደግ በሚገባው ፍጥነት ያላደገው? በሌላ አማርኛ ጂዲፒው በሚያድግበት አግባብና መልክ ለምንድነው የሰራተኛው የደሞዝ ገቢ ግብር ያላደገው ነው ምክንያቱ ምንድነው ነው? እና እንግዲህ 4 ምክንያቶች ሊኖረው ይችላሉ ነው እንደነሱ አስተሳሰብ ማለት ነው። የመጀመሪያው 4 ምክንያቶች ሊኖሩ ይችላሉ። የመጀመሪያው ሰራተኛ ቁጥር ሊቀንስ ይችላል ማለት ሰው ሊለቅም ይችላል ኢንስቴድ ኦፍ ወይንም ደግሞ መልቀቅም ብቻ ሳይሆን እንዳልኳችሁ ከጂዲፒው አኳያ አብሶሉት ተርም ለምሳሌ ባለፈው 5 ሚሊዮን ሰራተኛ ከነበረ ጂዲፒው ዛሬ ግን ያ 5 ሚሊዮን ሰራተኛ ባለፈው አመት ያመርት የነበረው ምርት 150 ሚሊዮን ከነበረ እና በዚህ አመት የተመረተው ምርት
ላይክ ነው 170 ሚሊዮን ሲሆን ሰራተኛው የተወሰነ ነገር በቁጥርም መጨመር አለበት። ምክንያቱም ይሄንን ጭማሪ አፎርድ የሚያደርገው የሚያስችለው የሰራተኛው ቁጥር መጨመር ነው አብሮ እና ሰራተኛው ስለቀነሰም ሊሆን ይችላል ነው የሰራተኛ ላይክ ነው ሊለቅ ይችላል። ወይንም ደግሞ መልቀቅ ብቻ ሳይሆን ኢመደበኛ የሆነ መስክ ውስጥም የመግባት ነገር ሊኖር ይችላል። ኢመደበኛ የሆነ መስክ ውስጥ የሚገባ ከሆነ በአግባቡ ከደሞዙ ላይ ግብር ተቆርጦ ለመንግስት ገቢ አይደረግም። ስለዚህ እሱም ሊሆን ይችላል ነው። በአጠቃላይ ግን ከሰራተኛ ቁጥር ጋር የተያያዘ ሆኖ ኢመደበኛ፣ በመደበኛ፣ በሪላቲቭ፣ በአብሶሊት ምናምን ያላችሁ ከሰራተኛ ቁጥር ጋር በተያያዘ መልኩ ሊሆን ይችላል። ሌላው ደግሞ የሰራተኛው ደሞዝ ጭማሪ ማለት ሰራተኛው ሊኖር ይችላል፣ ሊቀጠር ይችላል፣ ቁጥሩም እያደገ ሊሄድ ይችላል። ነገር ግን የሚከፈለው ደሞዝ በሀገሪቱ ውስጥ ካለው የዋጋ ግሽበትና ጋር አብሮ ማይመጣጠን ሊሆን ይችላል። ያ በሚሆንበት ጊዜ ጂዲፒው በጣም ይሰፋል። የሰራተኛው ደሞዝ ትንሽም ብትሆን ያድጋል፣ ግን እድገቱ ከጂዲፒው አኳያ ጥቂት ሊሆን ይችላል። ያን ጊዜ የሰራተኛው የደሞዝ ጭማሪ ከጂዲፒው አኳያ ዝቅተኛ ስለሚሆን እኛ ደግሞ እንትን ያለው ማለት የሰራተኛ ደሞዝ ገቢ ግብር ከማን ነው ስሙ ከጂዲፒ አኳያ ስለሆነ ኢማጂን እየተደረገ ያለው ታች አካፋዩ ዲኖሚኔተሩ ከኒውምሬተሩ ከተካፋዩ በተሻለ ፍጥነት እየበዛ ሲሄድ የግድ እዚህ ጋር የነበረው ኢምፕሎይመንት ኢንካም ታክስ ቱ ጂዲፒ ቀስ እያለ እንደዚህ ያለ እየወረደ ሄዶ ሊያንስ ይችላል ነው። ስለዚህ ሌላው ምክንያት እንትን ነው ኢንካሙ እየተዋጣ የመሄዱ ችግር ነው። የደሞዝ ጭማሪው እየተዋጣ የመሄድ ችግር ነው። ሶስተኛው እና አራተኛው ማለት ሶስተኛው ኢንፎርማል ሴክተር እየተበራከተ ሊሄድ ይችላል። ማለት እንግዲህ መደበኛው ሴክተር አላዋጣ ይላል። አላዋጣ ሲል ሰው አላዋጣና ስራ ውስጥ መቆየቱ ምናምን አልከፍል ማለት ከጥረቱ ከምናምኑ አንፃር ሪዋርድ የሚያደርገው ነገር ትንሽ ሲሆን ሰው ይሄንን ትቶ ወደ ኢመደበኛው ማለት ተመዝግቦ ምናምን ይዞ ታክስ እየከፈለ ምናምን ከሚሰራበት መስክ ይወጣና በቃ በተባራሪ በምናምን በዚህ በማገናኛ ምናምን እያለ በድለላ በምናምን አይነት መስክ ውስጥ ይገባና አታገኙትም። ይከፈለዋል ምናምን ይላል። በግብር ስርዓት ውስጥ ተገኝቶ ግብር አይከፍልም። ተባራሪ ስራ ይሰራል፣ ጊዜያዊ ስራ ይሰራል ወዘተ ወዘተ እሱም ኮንትሪቢዩት ያደርጋል። ሌላው የመጨረሻው አራተኛው እንግዲህ ነን ኮምፕላያንስ ነው። እኔ ነን ኮምፕላያንስ ሊመጣልኝ የሚችለው በሀሳብ ደረጃ ግብር በአግባቡ ያለመክፈል ችግር ነው። እንደምታውቁት እኔ አትሊስት እኔ እስከማውቀው ሰራተኛ በዊዝሆልዲንግ ነው ግብር የሚከፍለው። በዊዝሆልዲንግ ማለት ምን ማለት ነው? ፔይ አዝ ዩ አርን ነው የሚሉት እነሱ እንዳሉት ፔይ አዝ ዩ አርን ወይም ልክ ደሞዙን ሲያገኘው ግብሩ ተቀንሶ ነው የሚሰጠው መደበኛ ሰራተኛ በሚሆንበት ጊዜ በአብዛኛው። ስለዚህ ምን ሊሆን ይችላል ማለት ነው? ቀጣሪዎቹ በአብዛኛው ከሰራተኛው የሚቀንሱትን ግብር በአግባቡ ሪፖርት አድርገው አያስተላለፉም፣ ለመንግስት አይከፍሉም፣ ወይ ደግሞ ወይም ራሳቸውም ጋር ሊያስቀሩት ይችላሉ ሁናውስ ወይም ደግሞ ከሰራተኛው ግብር አይቀንሱም ደሞዝ እንዲቀንስላቸው ወዘተ ወዘተ አይ ዶንት ኖ እንግዲህ ሳም ካይንድ ኦፍ አሬንጅመንት ሊኖር ይችላል። በእነዚህ በአራቱ ምክንያት ነው ብለው እንግዲህ እሱን ለማጣራት ጥረት እያደረጉ ነው። በየትኛው ምክንያት ነው አሁን በኢትዮጵያ ውስጥ ግብር ከጂዲፒው አኳያ ሲነጻጸር ችግር ላይክ ነው እያነሰ እንዲመጣ ያደረገው? ጂዲፒ በሚያድግበት ፍጥነት እና መጠን ከሰራተኛ የሚገኘው ደሞዝ እያደገ ከሰራተኛ ደሞዝ የሚገኘው ግብር እያደገ አይደለም። ምን ኤክስፕሌን ያደርገዋል ነው? አሁን ከነዚህ አራቱ ምክንያቶች አንዱ እንግዲህ የሰራተኛው ቁጥር በተመለከተ እሱ በጣም ያሳያል ነው። ማለት እንግዲህ ትላንትና 112ን ኢንትረስቱ ያላችሁ ሰዎች አይኤፍኤስ ብዬ ያስቀመጥኩት 112ቱ ላይ ከሰራተኛ ቁጥር ጋር ተያይዞ እንዴት ግብር ሊቀንስ እንደሚችል በዝርዝር ተቀምጧል ማለት ነው። እዛ ላይ ማለት እንትኑ ግራፍ አስቀምጠው ከሌሎች የአፍሪካ ሀገር ጋር አነጻጽረው ከ2015-16 እስከ 2022-23 በመደበኛ እና ኢመደበኛ ቅጥር እድገቱ ምን ይመስላል፣ ከየት ወዴት ሄደ፣ 2022-23 ላይ ምን አይነት ባህሪ ያሳየ ምናምን የሚለውን ነገር አንስተው በዝርዝር አስቀምጠዋል። እና ለዛሬ በይደር የተውነው
እንግዲህ ላይክ ነው ሌሎቹን መስኮች ሌሎቹን ሪዝኖች አናላይዝ ሊያደርጉ የጀመሩበትን ሁኔታ እየውና ሰዓቱም እያለቀ ስለነበረ አይ ቲንክ ያኛውን ለብቻው ያኛው ማለት ከቁጥር አንጻር ያስቀምጡትን እንትን በ112ኛው እናስቀምጥና ይሄ 113ኛውን ቀጥሎ ለሚያደርጉት ዳሰሳ እንጠቀምበት ብዬ ወደ እሱ መጥተናል ማለት ነው። እንግዲህ ፊገር 4.224 ማለት ምስል 424 shows trends in aggregate earnings and implied tax revenue, consumer prices and nominal GDP over the period between March 2015 and August 2022. እንግዲህ ስዕሉ የሚያሳየው አግሪጌት አርኒንግ ጠቅላላ የሰዎች ደሞዝ ምን ያክል ሆኗል፣ እናም ተያይዞ ሊኖር የሚችለው ኢምፕላይድ ታክስ ሬት። ስለዚህ ገቢያቸው ይህን ያህል ከሆነ ባለው ኤግዚስቲንግ ታክስ ስኬጁል ይህን አይነት ገንዘብ ሊያመነጩ ይችላሉ፣ ላይክ ነው ግብር ሊያመጡ ይችላሉ ተብሎ የታሰበው አለ። ከዛ የሸማቾች ዋጋ እና ኖሚናል ጂዲፒ ማለት ኢንፍሌሽን የሚያካትተው ሀገራዊ ጠቅላላ ምርት በእነዚህ የጊዜ መስኮት ከ2015 እስከ 2022 ባለው ጊዜ መስኮት ምን ይመስላል የሚለውን ነገር አስቀምጠዋል ነው። እንግዲህ ፉትኖት አለው እዚህ ጋር 53 we approximate nominal GDP for a given month using a geometric weighted mean of the fiscal year. The month falls in either the prior fiscal year for July to December or subsequent fiscal year for January. For example, the nominal GDP for August 2022 is proxied at the geometric weighted mean of GDP in 2021-22, in 2020 where the weight is, and like no geometric mean. What does geometric mean? Geometric እንዴት አድርገው እንደሰሩት ነው። what's a geometric mean? All right, like what's a geometric mean? All right. The geometric mean is a type of average that's used to indicate the central tendency of a set of numbers by using the product of their values rather than their sum, which is used in a more common. Really? ኬት እንደሚያመጣቸው ከንሰፕቶቹ ለመናገር ጂኦሜትሪክ ሚን የሚባል ነገር ሰምቼ አላውቅም ከዚህ በፊት። ማለት ብዙ አይነት ሚን ሰምተናል። ጂኦሜትሪክ ሚን የሚባል ግን ሰምቼ አላውቅም። ሚን ሳሜሽን ይጠቀማል ኢንስቴድ ኦፍ ጂኦሜትሪክ ሚን። ከዛ አድርገው ከስኮር ያውጡታለው ነው። that is meant to be scaled or compound and change over time. It is especially useful when averaging quantities that combine multiplicatively. Arithmetic means GM means x1 times x2 blah blah blah, then ከስኩዌር ሩት ያውጡታል። ከስኩዌር ሩት like 1 over a እናርገው። okay, geometric mean, how to calculate it, multiply, count, then the nth root, and like multiply 4 times 64. The geometric mean is arithmetic mean. By contrast, is 10 geometric. The key use geometric mean provides a much more accurate averaging when dealing with growth rates. Okay. Product factor is 1.1095, 1.2. So $1.078, and it becomes the average annual rate minus 1. Okay. Okay. ለመጀመሪያ ጊዜ ነው ሰማው ጂኦሜትሪክ ሚን የሚባል። So we approximate nominal GDP for a given month using we approximate nominal GDP for a given month using a geometric weighted mean of where is the weighted part then, all right, like
So what does weighted geometry mean? Could mean I don't understand weighted like the weighted geometric is more powerful generalization of geometric mean. It's a type of average used when the value being multiplied and averaged are not equally important or do not occur with the same frequency. It comes for these varying levels of importance, to each data. All right, so uh, let's say given a set of positive numbers x1, x2, x blah blah, and their corresponding non-negative weights, um, the weighted geometry. All right, so the way is the weighted assigned to the is the sum of all the weights. The sum of the weights is already equal to 1. The exponent 1 raised to is simply 1, and the formula simplifies. Okay, multiplicative data. Anyways, uh, the video can the video can you calculate a weighted mean? You discuss the concept of weighted. So the weight would be what? All right. A more powerful generalization of geometric mean. It's a type of average used when the values being multiplied and average are not equally important. Counts for this varying levels of by assigning weight to each data. The weight here is what? E.g., the weight can be how many times it is repeated, all right? Okay. Okay. The number of times a value is repeated is a key way the weight is defined in the context of calculating mean from a group data frequency. There where you have groups of repeated, the frequency for the count or repetition service has a weight. Repetition has a weight frequency. All right, x1, x2, weight 1, weight 2, right? G frequency, all right, whenever sum of WI. Anyways, okay. We approximate nominal GDP for a given month using a geometric weight mean for the fiscal year. The month falls in either the prior fiscal year for July to December. We approximate the nominal for a given month. Why do they have to approximate around the nominal GDP for a given month? Is we approximate nominal GDP for a given month using a geometric weighted mean of the fiscal year. The month falls 53 يطلع 53 it says uh, period between March and August it's year بيور اللي عربتنا graph okay March January March June September March January February March April May June quarter July August September quarter year and what's the benefit of that? We approximate nominal GDP for a given month using a geometric weighted mean of the fiscal year the month falls in, and either the prior fiscal year of subsequent, and either, for example, the nominal GDP for August 2022 is proxied at the estimated weighted mean of GDP in 2021-2020, where the weights are 4.5 over 12 and some respectively for the 2 years. All right, uh, it's a lot of what you call it,
a lot of arithmetic man. What's the objective of that? Uh, approximate ለማድረግ ነው እንትኑ ሴንሱን ላገኝ ላይክ ነው why do they like uh, into years. Yeah, you help me. All right, make sense of that. All right, sense of that. This is a sophisticated method used in economic modeling to create a smooth monthly estimate of nominal GDP from fiscal annual. Okay. Mm. The key to understanding this method lies in its concept you just discussed, geometric mean, because we are dealing with a growth rate or ratio, and weighted mean because the annual figures have unequal importance for a specific month. Okay, let's break it down. So, okay, I think concept like ነው እኔ መሰላችሁ የፎርሙላ ምናምኑ ነገር እንትን ትሉታላችሁ። ኮንሰፕቱ ምንድን ነው? ምን ለማድረግ ምን አይነት ሀሳብ ሰፖርት ለማድረግ ነው ነው? አሁን እንደሚመስለው ጂዲፒ በአመት ነው የሚቀምጠው ኖርማሊ። እነሱ ግን እዚህ ጋር መጥተው አሁን ጂዲፒውን ካያችሁት ምንድን ነው በሩብ ዓመት ከፋፍለው ነው ያስቀመጡት። ማርች አለ፣ ጁን አለ፣ ሰፕተምበር፣ ዲሴምበር፣ ማርች፣ ጁን፣ ሰፕተምበር፣ ዲሴምበር። ስለዚህ ኳርተርሊ ሪፖርት አይነት ነገር ነው። ጂዲፒው ግን በኳርተር ስታስቀምጡት አንዳንድ ጊዜ ምን ይሆናል? ለምሳሌ አምስተኛው ወር ላይ የሀገር አምርታችሁ ስድስተኛው እና ሰባተኛው ወር ላይ እንትን ላይኖረው ይችላል፣ የሆነ ሊቀዛቀዝ ይችላል ወይ ምናምን ሊሆን ይችላል። ስለዚህ ካይንዳ የፈለጉት የሚመስለው አሁን ዌትድ ሚን ምናምን ምናምን የሚሉት ኢቨንሊ ዲስትሪቢዩት ለማድረግ ነው የሚመስለው ጂዲፒውን በላይ አሁን ለምሳሌ ከማርች እስከ ማለት ላይክ ነው በዛ አመት በየአመቱ አድርጋችሁ በየወሩ አድርጋችሁ ታስቀምጡታላችሁ ነው ጂዲፒውን። ነገር ግን ዝም ብላችሁ አሁን ለምሳሌ አግሪጌቱን ወስዳችሁ there is some concept እንግዲህ እንዴት ነው አግሪጌቱን ወስዳችሁ የየወሩን ተጨባጭ ሁኔታ ላያሳይላችሁ ይችላል። ምክንያቱም አንድ ወር ላይ በጣም ይመረታል፣ በሚቀጥለው ወር ላይ ቀዝቀዝ ሊል ይችላል። እንደዚህ ነው። ግን በአመት ላይ ጂዲፒ ስትናገሩ አይደለም ንግድ አሁን ለምሳሌ ብትነግዱ ቋሚ የንግድ እንቅስቃሴ የለም። የሆነ ምናምን 2 ወር ጸጥ ብሎ የሆነ ነገር ሊኖር ይችላል፣ የሆነ ነገር ብሎ የሆነ ነገር ሊሆን ይችላል። በአመት ግን ጠቅላላ እሱን ሰብስባችሁ ነው አሁን ባመጡት አዲስ መሰረት የሶስት ወር ክፈሉን ማለት ስለጀመሩ ነው እንጂ ይመስለኛል ከዚህ በፊት በነበረው ፕራክቲስ አመት ሙሉ ሰርታችሁ ከዛ በኋላ ነው እንትኑ የሚኖራችሁ እና እነሱ አሁን እዚህ ጋር ፎር ሳም ሪዝን በኳርተር መከፋፈል ፈልገዋል። እና በኳርተር ሲከፋፍሉ አንዳንዱ ኳርተር ምንም የሌለበት ነው፣ ጭር ያለበት ሊሆን ይችላል። አንዳንዱ ኳርተር ደግሞ በጣም ሃይፐር አክቲቭ የሆነ ብዙ ትራንዛክሽን ምናምን ያለበት ሊሆን ይችላል። ሶ ኢትስ ዲፍረንት እና እሱን ማጣጣት እና እንዴት ልበላችሁ ለማድረግ ነው። ግን ስታጣጡት ኦብጀክቲቭ ምንድነው? ሪያሊቲውን እያሳያችሁ አይደለም። ለምንድነው ስሙዝ የምታደርጉት ነው the question. It looks like a kind of smoothing ማለት በጣም የሚሰራበት አለ፣ መካከለኛ አለ፣ አንዳንዱ ደግሞ በጣም የጨለመበት አለ ወዘተ ወዘተ። እንደዚህ ነው የሚሆነው ይመስለኛል። እሱን አምጥታችሁ የሆነ እንደዚህ ያለ ነገር ለማምጣት why do you need like I couldn't wrap my mind about it around it. The key to understanding this method lies in the concepts you just blah blah to create a smooth monthly estimate of nominal GDP. Why do one to smooth it? All right, monthly, like that is not accurate because one month can be so productive and not so. So why do one to create a smoothing perfect smoothing in some kind of
understand if my question makes sense. That's an excellent that gets to the heart of economic data analysis. You are correct. Economic activity is inherently volatile. Month to month, a holiday month, a major weather event, or a shift in global supply chain can make some months highly productive and the next less so. However, the goal of smoothing method you described is not to capture the real world month to month volatility. Instead, it's done for two primary practical timeliness and trend analysis, devolatilization. The necessity of timeliness. The most crucial reason for this approximation is to produce a timely indicator of economic performance even when the official highly accurate data is not available. Okay. Estimation of gap ለመሙላት okay እሱ ያስኬዳል. Goal to devolatilization. You are right that real economic activity is volatile, but for major macroeconomic decisions, policymakers are often interested in the underlying trend, not the noise of monthly fluctuations. Seasonal effects generally January always has lower production than December due to holidays. July might be high due to summer manufacturing, but August might be low. This variation is predictably known as seasonally. The smoothing effect annual GDP figure is already inherently smooth because it averaged all months, including the highs and the lows. The monthly approximation is designed to distribute this already smoothed annual total across months, removing the distracting. When economists okay, look at GDP, they want to know if the economy accelerating, decelerating, or remaining stable. Often makes this underlying signal. The resulting trend becomes much clearer. ሌላ የኢኮኖሚክስ ዴታ አናሊሲስ ግን ማለት ዴታ ስሙዝ የማድረግ ነው በየወሩ እንዳልኳቸው እንግዲህ ዴታ ስሙዝ ማድረግ ስል ዴታ ስሙዝ ማድረግ ስል ከአየር ንብረት ጋር ምናምን ተያይዞ ለምሳሌ ይሄን አሁን መስከረም ጥቅምት ነው ላይክ ነው ህዳር ታህሳስ ጥር ምናምን እያላችሁ ብታደርጉት በዚህ ወር የተመዘገበው ፕሮዳክቲቪቲ እና ይሄ እንደዚህ ግራፍ ቢሆን ነው እንደዚህ ግራፍ ቢሆን ላይ እነዚህ ወሮቹ ናቸው መስከረም ጥቅምት ህዳር በየወሩ ደግሞ የተመረተው የኳንቲቲ ብታስቀምጡ የኛው አንድ ላይክ ነው 1 3 5 ነው ላይክ 7 ምናምን እያላችሁ ብታስቀምጡ ለምሳሌ መስከረም አንድ ሊሆን ይችላል የተመረተው ላይክ ነው መስከረም አንድ ሊሆን ይችላል የተመረተው መስከረም አንድ ሊሆን ይችላል የተመረተው ጥር ላይ 5 ሊሆን ይችላል ህዳር ላይ ተመልሶ አንድ ሊሆን ይችላል ታህሳስ ላይ 7 ሊሆን ይችላል ስለዚህ ግራፍ ስታደርጉት ጥር ስንት ነው ያደረግነው something like this እንደዚህ ነገር ይሆናል ነው እንደዚህ ወጣ ገባ ይሆናል እና እነሱ የፈለጉት ግን ዝም ብለው ማለት ነው እንደ አቨሬጅ አውጥተው በየወሩ አሁን ስትደምሩት ግን የመስከረም ጥቅምት ህዳር ታህሳስ ጥር ምናምን ተደማምሮ ጠቅላላ የሰጣችሁ ነገር አለ እሱን ስታደርጉት በአማካይ በወር ሁለት ተመርቷል ብላችሁ እንዲህ አይነት ግራፍ ልትሰሩ ትችላላችሁ እና ስሙዚንግ ማለት እሱ ነው ይሄንን እንደዚህ ወጣ ገባውን አውጥታችሁ የሆነ አማካይ ነገር ስታገኙ ነው why the complication እንግዲህ ጂሚናይ ይሄው ላይክ ነው ጂሚናይ የሚለው የሚሰጣቸው መልሶች አንዱ ነበር timeliness most crucial reason is time indicator of ያ ላይክ አንዱ ዴታ እጥረት ኖሮባችሁ መገመት ያቅታችኋል አሁን ለምሳሌ የታህሳስ በአንድ ምክንያት መረጃውን ማግኘት ባትችሉ ነው የምላችሁ ይሄ አሁን ምናልባት ሴንስ ይሰጣል ያኛው ግን እኔ ብዙም ሴንስ አልሰጠኝም እንግዲህ ስላልገባኝ ሊሆን ይችላል አሁን ታህሳስ ምን ያህል ምርት እንደነበረ በአንድም በሌላ ምክንያት በተለይ ደግሞ እንደኛ ሀገር መረጃ በጣም የመያዝ ከፍተኛ ችግር ባለበት ሁኔታ በታህሳስ ምን ያህል ነው የተመረተው አይታወቅም ገስ ማድረግ ሊያስቸግራችሁ ይችላል ስለዚህ ዝም ማለት ስሙዝ ዳውት ከሆነ ግን በህዳር የተመረተው ላይክ ነው በህዳር በአማካኝ ይሄን ያህል ነው በጥር በአማካኝ ይሄን ያህል ነው በመስከረም በአማካኝ ይሄን ያህል ነው ስለዚህ በታህሳስም በአማካኝ ይሄን ያህል ነው ሲንስ ዩ ኖው ደግሞ the whole GDP ማለት እና GDP አስዩም የሚያደርገው
በአመት ይሄን ያህል ተመርቷል ካለ በየወሩ ይሄን ያህል ነው አይደለም። ኦልሬዲ ስሙዝድ አውት ነው የሚለው። እንዲያውም ማለት ትንሽ ስለ ኢኮኖሜትሪክስ ምናምን ማወቅ ይጠይቃል። which I don't have like serious course ግን እንደው ዝም ብሎ ከሎጂክ ተነስታችሁ ስታዩት ጂዲፒው በአመት በኢትዮጵያ ለምሳሌ በአመት በኢትዮጵያ 100 ቢሊዮን ዶላር ተመርቷል ቢል ላይክ ነው ስታስቡት ወይ 120 ቢሊዮን እናድርገው እና ለካልኩሌሽን እንዲመች በአመት በኢትዮጵያ 120 ቢሊዮን ተመርቷል ብንል በአማካይ በየወሩ 10 ቢሊዮን ተመርቷል ማለት ነው። ግን በእውነታው ስታዩት መስከረም ላይ 10 ቢሊዮን ጥቅምት ላይ እኩል አይመጣም። አንዳንዱ ወር ወይ ክረምት ሆኖ ወይ የሆነ ላይክ ነው ነዳጅ ተወዶ ወይ የሆነ ጦርነት ተነስቶ ምናምን ሰፕላይ ይቀዘቅዛል፣ እንትን ይለወጣል፣ ወዘተ የተለያዩ ምክንያቶች ተፈጥረው በየወሩ ኮንስታንት የሆነ ፕሮዳክቲቪቲ የለም። እንዲህ ነው እንደ ሁኔታው ነው እንደ አየሩ ጠባይ እና ግን ዝም ብላችሁ 12 ቢሊዮን ነው 10 ቢሊዮን ነው በየዓመቱ የተመረተው ብትሉ ለኤስቲሜሽን ይመቻል ነው። ዴታ ማታገኙ እንደኛ ሀገር አሁን እንትን ነው መረጃ ሲይዙ ይረሱታል። መሀል ላይ እየመዘገቡ መጣው እዛው የሚቀሩ ነገር ነው እና ስለማይገኝ እሱን ያጣጣል ነው። ሌላው ግን የሆነ ለእንትን ይመቻቸዋል ነው necessity of timeliness ሌላው devolatilization identifying the trend like ነው እንትኑን ለትሬንድ አናሊሲስ ይረዳል ነው። አሁን ካለኝ ምንድነው የሚባለው አውድ ያስወጣኛል ምንድነው ምናምን እያልክ ረጅም ሰዓት ትሬንድ አናሊሲስ ምንድነው ተጨባጭ ሁኔታውን ስትይዙ ነው ትሬንድ አናሊሲስ የሚመቸው ወይስ አቨሬጅ ስታወጡ ነው? የተሰናዘን ለኔ ነው። ተጨባጭ ሁኔታውን ይዛችሁ ማለት ቁጥሩ ካላችሁ ለምሳሌ የመስከረም ወር 1 ነው፣ የጥቅምት ወር ደግሞ 3 ነው፣ የታህሳስ ተመልሶ 1 ነው፣ የህዳር ከፍ ብሎ 7 ነው ምናምን ብላችሁ ስትይዙ ትሬንዱ ለምሳሌ በየዓመቱ ምናምን ከሆነ አይ ቲንክ በኢትዮጵያ ሁኔታ ህዳር ውስጥ ምርታማነት ጥሩ ነው፣ እንቅስቃሴ ያለበት ወር ነው ልትሉ ትችላላችሁ። እኔ እንደሚመስለኝ ማለት ትሬንድ ከዓመት ዓመት ስትይዙ ማለት ስሙዝ አውት ካረጋችሁት እና ግን ምን አይደለም ወይ ኮምፕሊትሊ ሐሳቡን አልተረዳሁትም ይሆናል። ነገር ግን ስሙዝ አውት ካረጋችሁትና አቨሬጅ ካወጣችሁ ህዳርም መስከረምም ጥቅምትም እንዲህ ነው ካላችሁ ምንም ትሬንድ የለም። ምክንያቱም በመስከረምም 12 ቢሊዮን ነው፣ በጥቅምትም 12 ቢሊዮን ነው፣ በህዳርም 12 ቢሊዮን ነው፣ በታህሳስም 12 ቢሊዮን ነው። ስለዚህ ችግር ይፈጥራል። ሶ ችግር ይፈጥራል ነው። እሱ ቻት ጂፒቲ የሚለው ደግሞ ለትሬንድ አናሊሲስ ይመቻል ነው። ትሬንድ የሚመቸው እንዲያውም በየወሩ በትክክል የተመዘገበውን አድርገህ በኢትዮጵያ ውስጥ የትኛው ወር ለቢዝነስ ጥሩ ነው፣ የትኛው ይቀዛቀዛል፣ በምን ምክንያት፣ ስለዚህ ምናምን ብላችሁ ኖውሌጅ ኢንፎርሜሽን ምናምን ይኖራቸዋል። እንዴት ነው ለምሳሌ መከር የሚሰበሰብበት ጊዜ ስለሆነ ለምሳሌ መከር በዚህ ጊዜ ጤፍ ስለሚደርስ ተሰብስቦ ሲሸጥ ገበሬው ገንዘብ ያገኛል። ገበሬው ገንዘብ ሲያገኝ ጫማ ይገዛል፣ ልብስ ይገዛል፣ ወዘተ ወዘተ ብላችሁ ለምሳሌ ነው ብላችሁ ባለን አሁን ስለዚህ መቼ ነው ጤፍ የሚታጨደው፣ ቤት አካባቢ ምናምን ያላችሁ አናላይዝ አድርጋችሁ ኢኮኖሚውን አንደርስታንድ ፕሪዲክት አድርጋችሁት በእውቀት አሁን መረጃ የሚያስፈልገው ለእንደዚህ አይነት ነገር ነው እና ኤኒዌይ ሌላ ነገር ሆነ። አሁን እኛ ልናጠና የመጣ ነው እንትኑን ነው ምንድነው የሚባለው ለምንድን ነው የሰራተኛ ደሞዝ ግብር የቀነሰው? አሁን ግን ሄዶ የኢኮኖሚክ ትሬንድ አናሊሲስ ጂዲፒ ፎርሜሽን ስሙዚንግ ምናምን ሆነና ምንም እንኳን ኢንትረስቲንግ ቢሆን ቶፒኩ ከእንትን ያስወጣል መሰለኝ። ኤኒዌይ እንግዲህ ወደ ምስሉ ስንመለስ ምስል 4.4 አግሪጌት አርኒንግ ኢምፕላይድ ታክስ ሬቨኒው። ስለዚህ ጠቅላላ ላይክ ነው ድምር የሰዎች ገቢ እሱንም ተከትሎ ሊመጣ የሚችል የግብር መጠን፣ የኮንሱመር ፕራይስ፣ የሸማቾች ዋጋ፣ የመሸመቻ ዋጋ እና ኖሚናል ጂዲፒው ከ2015 እስከ 2022 ያሉበትን ይዟል ነው ግራፉ።
it shows that ላይክ ነው እንግዲህ ግራፉን እና ይሄንን ፉትኖቱን ያየነው ምን ሊሉ ፈልገው ነው ግራፉን ስንሰራ ጂዲፒውን የሰራነው ዌይትድ ሚን አቨሬጅ ተጠቅመን ነው። ዌይትድ ሚን አቨሬጅ what was that? Like it is weighted mean like geometric weighted mean ብቻ ሳይሆን ጂኦሜትሪክ የሆነ weighted mean ነው። weighted meanን አንደርስታንድ ማድረግም ጂኦሜትሪክ ሚን የሚባል አይገስ ነው። like for some reason ሰምቼ አላውቅም ወይም አላስታውሰም እና እሱን ዲሳይፈር ለማድረግ it becomes something else ነው። so እዚህ ጋር እንግዲህ CPI like customer price index CPI like tax GDP tax revenue as predicted by formal earnings total formal earnings customer price index let's say what's a customer let's ነው ይሄንን ነገር እንጨረሰው ምንድነው የሚባለው? የኔ ሐሳብ ገብቷቸዋል ብዬ አስባለሁ። my idea is ስሙዝ አረገው ነው። እኔ ደግሞ ስሙዚንግ መረጃ ከመስጠት ይልቅ መረጃ ይደብቃል ማለት ለኤስቲሜሽን ጥሩ ሊሆን ይችላል። አታውቁም አሁን ለምሳሌ እንዳልኳችሁ ህዳር ታህሳስ ጥር አለ። ታህሳስ ላይ ምን እንደተመረተ ወይንም ጠቅላላ ምርት ምን ያህል ደረጃ እንደደረሰ መረጃ ከሌላችሁ በጠቅላላ ወራዊ የሆነ ዌይትድ ሚን ላይክ ነው ጂኦሜትሪክ ዌይትድ ሚን ምናምን ተጠቅማችሁ በየወሩ ምናምን አድርጋችሁ የሆነ የእድገት እንትን ይሰጣችኋል፣ ሴንስ ይሰጣችኋል። ስለዚህ ባላገኝም መስከረም ጥቅምት ላይክ ነው ምንድነው አሁን መስከረምና ህዳር አለኝ የጥቅምት ግን የለኝም። ስለዚህ መስከረም ላይ እንደዚህ ነው፣ ህዳር ላይ እንደዚህ ነው፣ ጥቅምት ላይ እዚህ አካባቢ ሊሆን ይችላል ብላችሁ የሆነ ትገምታላችሁ። ለመገመት ጥሩ ነው። ስሙዝ ስታደርጉት ግን እኔ ትሬንድ አናሊሲስ ለትሬንድ አናሊሲስ ይረዳል ነው። አሁን ChatGPT if I understand it correctly ዲቮላታይላይዜሽን ነው ማለት ዲቮላታይላይዜሽን ማለት ቮላቲል ነው እንደዚህ 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 ይላል ይወጣል ይወርዳል። ስለዚህ ያንን ቮላቲሊቲ አጥፍቶ ትሬንዶችን ለማየት ለመቻል ነው። ትሬንድ ግን አቨሬጅ ካረከው ለኔ ነው ስሙዝ ዳውት ነው እንደዚህ ነው የሚሆነው እና ትሬንድ ለማየት ያስቸግራል ነው። you are right the real economic activity is volatile but for major macroeconomic decisions policy makers are often interested in underlying trend እና እውነት ነው ፖሊሲ ሜከሮች እንዲህ ይላል የሚያጓጓቸው ምንድነው? ለምንድነው እንዲህ የምትለው? ለምሳሌ ህዳር ላይ ገበያ ሞቅ የሚል ከሆነ ለምንድነው ምንድነው የሚያነሳሳው? በቃ ታውቁታላችሁ ነው። አይ አሁን ለምሳሌ እሱ እንደሚለው በፈረንጆቹ ከሄዳችሁ ጃንዋሪ ላይ ምርት ይቀንሳል። ለምን? የበዓል ሰሞን ነው፣ በቃ ክሪስማስ ነው ብላክ ላይክ ነው ምናምን ፕሮዳክቲቪቲ የለም። ሰው ቤተሰብ ጋር ሲሄድ ሲጠያየቅ ምናምን ሲል ምናምን ነው የሚያሳልፈው። ስለዚህ ምርታማነት አይሰራም ነው። ስለዚህ ካልቸራል ነው፣ ስታብሊሽድ ነው፣ ሴሊንግ ሲዝን ነው ምናምን ብላችሁ አንደርስታንድ ታደርጉታላችሁ። በኢትዮጵያ ደግሞ ሲመስለኝ አሁን ጤፍ የሚታጨድበት እንትን ላይ ጤፍ ላይክ ነው ገበያውን ሊያንቀሳቅሰው ይችላል። እንደዛ አይነት ነገር ነው እና አንድ ላይ እንትኑ አሁን ስለዚህ አንዱ ወር ላይ በጣም እንትን ይሆናል፣ የቢዝነስ እንቅስቃሴው አሪፍ ይሆናል። የሆነ ወር ላይ እልም ጭር ምናምን ይላል እና ለፖሊሲ ሜከሮቹ ትርጉም የሚሰጣቸው አንዴ እንዲወጣ የራሱ ጉዳይ ነው። ግን ምንድነው እንደዛ ሊያደርገው የሚችለው የሚለው ጥያቄ ነው። not the noise of monthly fluctuations ስለዚህ እነሱ ይሄ ኖይዝ ነው ላይክ ነው እንትን ነው። ኖይዝ ማለት ምንድነው? የምትፈልጉት ነገር አንድ ነገር ነው፣ የሆነ ነገር ግን አለ ተጣብቆ የሚመጣ እና ላይክ ነው I don't care about you አንተ እንደዚህ ምንድነው እንዲህ የሚያደርገህ ነው። እሱን ነው ማወቅ የፈለኩት። ሶ አንዱ ሲዝናል ኢፌክት ነው። ለምሳሌ ጃንዋሪ always has lower production than December due to holidays ለምሳሌ በፈረንጆቹ ጥር ከታህሳስ ይልቅ ምርታማነት ይቀንሳሉ። ለምን ሲባል
ጥር በቃ እንትን አመት ባሎች ባክ ቱ ባክ ነገር የሚመጡበት ነው መሰለኝ። አይ ዶንት ኖ በእነሱ ማለት ነው። ጁላይ ማይት ቢ ሃይ ዲው ቱ ሰመር ማኒፋክቸሪንግ። በአንጻሩ ደግሞ ነሐሴ እነሱ ጋር እንደ በጋ ስለሆነ አየሩ ይመቻል ምናምን ሰው ይንቀሳቀሳል ምናምን ምርታማ ፋብሪካ ማለት እንቅስቃሴ የሚበዛበት ጊዜ ነው። ምርታማነት በት ኦገስት ማይት ቢ ስሎው ዲው ቱ ቫኬሽንስ። ከዛ ደግሞ ነሐሴ ሐምሌ ላይ ደግሞ ሰው እንትን ነው ሆሊዴይ ይወጣል በብዛት ምናምን። ስለዚህ እንትኖቹ ቢዝነሱ ባህሪ ያለው ነው። ዲስ ቫሪዬሽን ኢዝ ፕሪዲክተብል ኤንድ ኖውን አዝ ሲዝናሊቲ። ስለዚህ ወቅታዊነት ይባላል። እና the smoothing effect, the annual GDP figure is already inherently smooth because it averaged all 12 months, including the highs and the lows. እንግዲህ I don't know like ስሙዚንግ ግን ኢፌክቱ ምንድን ነው? ጂዲፒው አሁን ለምሳሌ የ12 ወር ምርቱ የአሜሪካ ጂዲፒ 30 ትሪሊየን ነው ሲላችሁ ስሙዝ አውት አድርጎ ነው። ኢን አ ሴንስ ኢት ካይንድ ኦፍ ጊቭስ ዩ ዘ ሴንስ ዳት እያንዳንዱ ወር ለምሳሌ እንዳልኳችሁ ወይም በኢትዮጵያ እንውሰደውና ለማካፈል ለማቴማቲክሱ እንዲረዳ 120 ቢሊዮን ነው የኢትዮጵያ ምርት በአመት ካለ በየአመቱ 10 በየወሩ 10 ቢሊዮን የሚለውን አሰምሽን ይፈቅድላችኋል ነው። ስሙዝ ዳት ነው። The monthly approximation is designed to distribute this already smoothed annual total evenly across the months, removing the distracting seasonal and irregular movements. አሁን የኔ ምንድን ነው የሚለው እሱ የሚለውና ወይኔ ያልገባኘው አላውቅም፣ ግን ሪሙቪንግ ሲዝናል ቮላቲሊቲውን ማውጣቱ ለትሬንድ አናሊሲስ ጥሩ ነው ወይስ መጥፎ ነው? ምክንያቱም በየወሩ ባህሪው ሌላ ነው እንዳለው። አሁን ለምሳሌ ጁላይ የቫኬሽን መንዝ ስለሆነ ሰው ቫኬሽን ላይ ነው፣ ምርታማነት ይቀንሳል። ጃንዋሪ ወይም ጥር የበዓል ሰሞን ስለሆነ በዓል በበዓል ነው ሰው፣ ስለዚህ ይቀንሳል ነው። በአንጻራዊነት ግን ማነው ስሙ ማነው ኦገስት ነው እንደዛ ያለው ቫኬሽን የሚወጡበት። ጁላይ ደግሞ ሙቀት ነው ለስራ እንትኑ አየሩ በቃ ስሩ ምናምን የሚል ነው፣ ሰው ይሰራል ነው። ስለዚህ እንትኑ ፋብሪካዎቹም ይመቻል አይ ዶንት ኖ ፎር ሳምቲንግ ነው። ስለዚህ ሰው ይሰራል ያመርታል ነው። እና ከተለው እንደዚህ ቮላትል ከሆነ ያ ቮላቲሊቲው ኖይዝ አይደለም አንደርላይንግ እንትኑን ይነግርሃል ነው። እሱ ግን ስሙዝ ማድረጉን አንደርላይንጉን የሚነግርህ ነው። እኔ ደግሞ አልገለባበጥከውም ወይ ነው። The underlying signal when the economists look at the GDP, they want to know if the economy accelerating, decelerating, or remaining stable. Monthly volatility often makes this underlying signal. By smoothing the monthly data, the resulting trend becomes much clearer and more reliable for designing long-term fiscal and monetary policies. እንዴት እንደሆነ እና the trade of but I was under like እኔ አሁን ላይ የፈለኩት but I was under like the impression that the smoothing rather like obscures the underlying cause of the volatility. But it seems you are suggesting it is the smoothing that like uncovers like the underlying uncovers the underlying cause. So right. That is brilliant and necessary clarification. You have hit on a core distinction in statistics and economics, the difference between noise and signal. You're correct that smoothing obscures the irregular mainstream volatility. However, it is precisely because it obscures this noise that it allows economists to uncover the underlying signal, the true trend.
You are correct. The smoothing obscures the irregular months to months. However, it's precisely because the noise that it allows economies to income. The raw data high volatility, all right. Noise alone, raw data equal to trend, cycle, seasonal, and irregular. The raw monthly data, the actual activity is composed of four main elements. ይህ እንግዲህ ጥሬው ዴታ የሚባለው ማለት እንደሆነ መዝግባችሁ የምታመጡት ማለት ነው። ሲጨምር ጨመረ፣ ሲቀንስ ቀነሰ፣ መካከለኛ ሲሆን መካከለኛ ሆነ ብላችሁ እንቅስቃሴውን መዝግባችሁ የምታመጡት ማለት ነው። ሮው ዴታ የተባለው እና ውስጡ ጥርቅምቅም ነው። ትሬንድ አለው ማለት ዝንባሌ ነው። ምንድን ነው የሚባለው? እንዴት ልበላችሁ? ልማድ፣ ወግ የሚደጋገም ነገር ማለት ነው። ማለት ወይ እንደዚህ በሆነ ለምሳሌ ሰኔ ላይ ይቀዘቅዛል፣ ትሬንድ ነው። አሁን ለምሳሌ ሳይክል አለ፣ ዑደት የመሆን ነገር፣ ወቅታዊነት አለ፣ ኢሬጉላሪቲ አለ። እነዚህ ነገሮች በሙሉ ሰብስቦ ነው የያዘው ነው ውስጡ። The raw monthly data, the actual activity is composed of four main elements። እነዚህ አራቱን ነገሮች ነው በውስጥ የያዘው ነው። ለምሳሌ ሲዝናል ነው። ሪቴል ሴልስ ስፓይኪንግ ኤቭሪ ዲሰምበር ፎር ክሪስማስ ለምሳሌ ነው የሚለው ሲዝናል ወቅታዊነት። analysis noise predictable but relevant to the big picture። ወገን ትላላችሁ something I'm missing I don't ሲዝናል ወቅታዊነት ነው የሚለው። ለምሳሌ ዲሴምበር ላይ በክሪስማስ ምክንያት ሽያጭ በጣም ይጨምራል ነው። ስለዚህ ዲሴምበር ይታወቃል የሽያጭ መንዝ ነው፣ በፈረንጆቹ ነው እንግዲህ የሚያስረዳው። ስለዚህ ታህሳስ የሽያጭ ወቅት ነው። ለምንድን ነው? በክሪስማስ ምክንያት ነው። አናሊስት እንግዲህ የተንታኞቹ ትኩረት ደግሞ ምንድን ነው? ኖይዝ ፕሪዲክታብል በት ኢሬሌቫንት ቱ ዘ ቢግ ፒክቸር። ሶ ዋትስ ዘ ቢግ ፒክቸር አይ ዶንት ኖ ማለት ለተንታኞቹ ግን ይሄ እንትን ማለቱ ማለት ነው ዲሴምበር ላይ ሽያጭ መብዛቱ ሲግናል ሳይን ኖይዝ ነው የሚለው። ማለት ዝም ብሎ እናንተ የምትፈልጉት መረጃ አለ፣ ግን የሆነ የሚደርሳችሁ መረጃ የሆነ ጥርቅርቅርቅ ያለ ነገር ነው፣ አልፈልገውም ነው እሱ። አዎ ሴልስ ይጨምራል፣ ኖይዝ ነው ኢሬሌቫንት ቱ ዘ ቢግ ፒክቸር። ምክንያቱም እኔ ከማየው ከትልቁ ስዕል አንጻር በታህሳስ ላይ ሽያጭ መጨመሩ መረጃ ነው፣ ሮው ነው፣ ሲክሊካል ነው፣ ትሬንድ ነው፣ ሲዝናል ነው ወዘተ። ኢሬጉላር ነው በየወሩ ተመሳሳይ እነዚህ but it is a noise ነው። I thought it is a signal። irregular a major hurricane shuts down production for 2 weeks in September. Noise unpredictable one time event. Okay። ለምሳሌ ደግሞ አውሎ ንፋስ መጥቶ የነሱ ታውቃላችሁ የአውሎ ንፋስ ምናምን አላቸው። ለሁለት ሳምንት መስከረም ላይ ስራ አስቆም ማለት በእኛ ሀገር ብትወስዱት ወይ በጣም ዝናብ ዘንቦ ምናምን ጎርፍ አድርጎ ጭቃ ሆኖ ወዘተ ወዘተ እንቅስቃሴ ወይ ደግሞ ውርጭ ገብቶ ወይ ወዘተ እህል ተመቶ ምናምን እንትኑን ቀነሰው ነው፣ ፕሮዳክቲቪቲውን ወይ አክቲቪቲውን አጠፋው ነው። ኖይዝ ነው አሁን ለምን አንድ ጊዜ የሚሆን ነገር ማለት መቼ እንደሚሆን የማታውቁት ድንገት ዱብዳ ነገር ነው። ስለዚህ ከትልቁ ፒክቸር አኳያ ምንም ሜሴጅ አይሰጠኝም ነው የሚለው ተንታኙ። ምንድነው ሜሴጅ የሚሰጥ? ትሬንድ long term slow shift in economic growth over a decade signal the most important factor። okay the long term slow shift in economic growth over a decade። ስለዚህ እንግዲህ አሁን የሚመስለው የተንታኙ ትኩረት የኢኮኖሚው አቅጣጫ ወዴት ነው። ሽያጭ በየወሩ መጣ ቀነሰ፣ ወቅት ሲቀነስ ወቅት ሲቀየር እንዲሆነ እንዲያልሆነ ወይንም የሆነ የተፈጥሮ አደጋ ተከስቶ በአንዱ አካባቢ እንቅስቃሴ አቀዛቀዘ ወይም ምን ልበላችሁ እንበልና የሆነ ኮከብ መጥቶ ሰማይ ላይ ላይክ እነዚህ ቅርብ አካባቢ ቢቆም ፓርክ ያደረግ ዝም ብሎ አየር ላይ እና ለ3 ወር ቢቆይ በጣም የሌለ ቱሪስት አትራክሽን የሚሆን ይመስለኛል።
ኢትዮጵያ ውስጥ እንደዚህ ኮከብ ቆሞ ብዙ ሰው ጋዜጠኛው ምኑ ሰው ይመጣል ያየው ብዬ አስባለሁ። የዛኔ ቢዝነስ ሊስብ ይችላል ማለት ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል። ትርጉም የለውም። ብልጭ ጥፍት የሚል ነገር ነው። ከትሬንድ አኳያ ለእኔ ጉዳይ አይደለም ነው። ስለዚህ ትሬንድ ነው የምፈልገው። ትሬንድ ደግሞ የምፈልገው በአጭሩ ምንድን ነው የሚመስለው መልቲ ፓተርን ኦፍ ኤክስፓንሽን ኤንድ ሪሴሽን ሲግናል ቢዝነስ ሳይክል ኦኬ መልቲ የር ፓተርን ኦፍ ነው ላይክ ነው እንግዲህ እንደሚመስለው አናሊስቱ ፎከስድ የሆነበትና ትኩረት ማድረግ የሚፈልግበት ነገር ምንድን ነው? አክሽነብል የሆነ እና የኢኮኖሚውን አቅጣጫ ሊወስን የሚችል ነገር ነው። ማለት ቀጣይ እድገትን ሊወስን የሚችል ነገር ማለት በቃ እንዴት ነው የእናንተ ተግባር ሆኖ if I understand it correctly, long term slow shift like the most important factor, the economic growth like slow shift in economic growth over a decade። ስለዚህ ኢኮኖሚው የሚሄድበትን አቅጣጫ የሚያሳይ ነገር ላይ ነው ትኩረት ማድረግ የምፈልገው። ማለት በወቅት መለዋወጥ ምክንያት የሚመጣው ነገር ኦፍ ኮርስ የሆነ ነገር አለው ግን hard to decipher to be honest። እስቲ ቆይ ልቀጥለው። When you look at the raw data, the huge noisy spikes caused by seasonal and irregular factors completely overwhelm the underlying trending cycle. If you are trying to study the cause of the irregular volatility, why did construction output drop so sharply in January? The smoothing hides the answer. It was winter weather in holiday. The smoothed data, low volatility. The goal of smoothing techniques like the geometric weighted mean, or the more complex seasonal adjustment used by government is to perform a statistical filter on the data. ስሙዝ ዳታ ትሬንድ እና ሳይክሉን ይሰጠዋል። እንትኑን አውጥተው ኢሬጉላሪቲውን ትሬንዱን አይደለም እንጂ ኢሬጉላሪቲውን እና ሲዝናሊቲውን አውጥተው ሳይክል እና ትሬንድ የሚሆነውን ነገር ይሰጠዋል ነው የሚለው። It's a completely new concept. It's uncharted territory. Yeah, right. So smoothed data ሲሆን weighted mean average, geometric weighted mean average ስትጠቀሙ trend እና cycle, the smoothing process aims to remove seasonal and irregular noise. Why this uncovers the underlying cause? When I suggest smoothing uncovered the underlying cause, I mean the underlying economic cause, the true health and direction of the economy. They don't care the retail sales jumping, they care if the rate of growth in retail sales is accelerating after you remove the seasonal jump. The rate of growth in retail sales, okay. The smoothed line shows whether the economy is fundamentally accelerating or slowing down, which dictates monetary policy like interest. The irregular spikes in the seasonal dips don't help predict the future, they only confuse the model. The smoothed trend provides the most reliable foundation forecasting where the economy will be a year from now. Avoiding I think like if I understand it correctly በትክክል ከተረዳሁት ማለት ፈንዳሜንታልስ የሚባሉት የኢኮኖሚክ አክት ነገሮች አሉ አይደለም። ለምሳሌ ሩል ኦፍ ሎ፣ ኢንፍራስትራክቸር ማለት ሊትሬሲ፣ ሂውማን ካፒታል ዴቨሎፕመንት ይህ ነው ላይክ ነው ጂኦፖለቲካል ስታቢሊቲ፣ ኢንተርናሽናል ፖለቲክስ ምናምን እነሱ ነገሮች ተደማምረው ፈንዳሜንታልሶቹ በትክክል ዲፋይን ተደርገው ስለዚህ የህግ የበላይነት አለ፣ ፕራይስ ሜካኒዝሙ ይሰራል፣ እንቅስቃሴ አለ፣ ሰው እየተማረ ነው፣ ቴክኖሎጂ አዳዲስ ይመጣል ይፈጠራል ምናምን እነዚህ ነገሮች ተደማምረው ነው ለምሳሌ በሀገር ደረጃ የሽያጭን መጠን የሚጨምሩት። በሀገር ውስጥ ላይ ነው ብዙ ነገር እንዲመረትና የሚመረተው ነገር ደግሞ ገዢ እንዲያገኝ አድርገው ሶ ኢን ዘ ፕሮሰስ ቶታል ሴልስን መጨመር የሚችሉት ፈንዳሜንታልሶቹ ናቸው። ሲዝናሊቲው ግን
ለምሳሌ አሁን በፈረንጆቹ ኬዝ ዲሴምበር የክሪስማስ ምናምን አካባቢ ስለሆነ በጣም ብዙ ትራንዛክሽን ሊኖር ይችላል እና ሴልስ ሊኖር ይችላል። ነገር ግን ሴልስ ሲዝን ነው ያስጨመረው እንጂ ወይ የሆነ ዝም ብሎ ብልጭታ ነው እንጂ ፈንዳሜንታሉ የኢኮኖሚክ ስትራክቸሩ ትሬንዱን አያሳያችሁም። በዚህ ኢኮኖሚ ውስጥ ፈንዳሜንታሎቹ በትክክል እንትን ስላሉ በየአመቱ እድገት እየጨመረ መጥቷል የሚለውን ነገር ወይንም ለእድገት የሚመች ሴልስን ሊያስጨምረው የሚችል ከዚህ ከሲዝናሊቲ ሰው በዓል በቃ ተበድሮም ተለክቶም ጊፍት ለመሰጣጠትም ምናምን ምናምን ብሎ የበዓሉ ጊዜ ሊገዛ ምናምን ይችላል። አንዳንዴ በጣም ሲከፋም ሊያቅተውም ይችላል። ግን የበዓል ሰሞን ሽያጭ የኢኮኖሚውን ጠቅላላ ጥንካሬና የእድገት አቅጣጫ የሚያሳይ አይደለም ነው። የበዓል ሰሞን ሽያጭ ነው። በቃ በዓል ያመጣው ነው እና እንዲያውም ምን ያደርጋችኋል? በበዓሉ እንትን ሽያጭ እንደጨመረ ያስመስላል። አይ እባክህ በዓል ነው፣ ኢኮኖሚው አድጎ አይደለም። ፈንዳሜንታሉ ተለውጦ ላይክ ነው የሰውም የመግዛት አቅም የአምራቹም የማምረት አቅም በእነዚህ ፈንዳሜንታልስ ኢኮኖሚክ ፈንዳሜንታልስ ባልናቸው ነገሮች ታግዞ አቅጣጫው እየወጣ ነው ወይ የሚለውን አያሳያችሁም ነው። አሁን እዚህ ጋር እንደሚለው they don't care the retail sales jump in December። ለምሳሌ አናሊስቶቹ በታህሳስ የችርቻሮ እንትን ሽያጭ እቃ ሰው በየቦታው እቃ ስለገዛ ደንታቸውም አይደለም ነው። they care ነገር ግን if the rate of growth in retail sales is accelerating after you remove the seasonal change። ስለዚህ በአመት ሲታይ ጠቅላላ አድርጋችሁ ከሲዝናል ከነዚህ ከወጣ ወረደው ባሻገር በሀገሪቱ በጠቅላላ ሴልስ ጨምሯል ወይ ነው የሚያሳስባቸው። ይሄ ሲዝኑ ዝም ብሎ ወቅታዊ ነው ብልጭ ብሎ እድገት ያለ አስመስሎ ሁካታ ፈጥሮ ነው የሚወጣው። ኖይዝ የሚለው እሱን ነው፣ ሁካታ ነው፣ ምንም እንትን የለውም። ኢኮኖሚው እያደገ ነው ወይ የሚለውን ነገር በፍጹም አያሳይም። ስሙዝድ ላይን ግን ሾውስ። ስለዚህ ስሙዝ ስታደርጉትና በየወሩ አቨሬጅ ስትሰጡ ከባለፈው አመት ጋር አነጻጽራችሁ ኢኮኖሚው እያደገ ነው አይደለም ማለት ትችላላችሁ። ስለዚህ ኢሬጉላሪቲውን ለምሳሌ እንዳልኳችሁ የሆነ መልካም ነገር መጥቶ ወይንም ደግሞ የተፈጥሮ አደጋ ተከስቶ ወይ ጦርነት ወይ አካባቢ ጂኦፖለቲካል መረጋጋት ወይ የሆነ ነዳጅ አምራቸው ሀገር ንጉስ አስነጥሶት ምናምን ብሎ በሚፈጠር ነገር ሽያጭ ሊወርድ ይችላል፣ ሊወጣ ይችላል ምናምን። እሱ ኢዳዝን እንትን ነው ሁካታ ነው። ለኢኮኖሚስት የሚፈልጉት ሽያጭ ከአመት አመት ፈንዳሜንታልሶቹ ተስተካክለውለት አመቺ ሁኔታ ተፈጥሮ የበላይነት፣ ኢንፍራስትራክቸር፣ ፔመንት ስትራክቸር፣ ፋይናንሲንጉ፣ ፕሮዳክቲቪቲው፣ ሶሻል ዴቨሎፕመንት ወዘተ ወዘተ ተሟልተው ከአመት አመት የሽያጭ መጠን እያደገ ነው የሚሄደው እና ስሙዝ ስታደርጉት እንደዚህ ኖይዞች በሙሉ ያወጣሉ። አሜዚንግ ነው። ቢዩቲፉል እንትን ነው እና እንደዛ ነው አለ። አሁን ወደዛ ለመመለስ ሰዓቱ ስላለቀ አይሆንም። ወደዛ እንመለሳለን በሚቀጥለው። ስለሰማችሁኝ አመሰግናለሁ። በ114ኛው ቪዲዮ እንገናኝ። መልካም ጊዜ